እኛ ደግሞ ጌታ ካደረግነው በኋላ በብዙ ተጠቀምን። ሃሌሉያ። ወጥመድ ተሰበረ፣ እኛም አመለጥን። አሜን። ወጥመድ ተሰበረ፣ እኛም አመለጥን። ኢየሱስ ክርስቶስ የሕይወታችን ጌታ ስናደርገው ወጥመድ ተሰበረ፣ እኛም አመለጥን። ሃሌሉያ። ነፍሳችንም እንደ ወፍ ከአዳኞች ወጥመድ ምን ሆነች? አመለጠች። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። The chain is broken። ወጥመድ ተሰበረ። እስቲ ጩሁና ወጥመድ ተሰበረ በሉ። እስቲ ጩሁና ወጥመድ ተሰበረ በሉ። እኛም አመለጠን። ወጥመድ ተሰበረ፣ እኛም አመለጠን። እስቲ ቆመን ጌታን እናመሰግነዋለን። ሃሌሉያ። እስቲ አንደበቶቻችሁን ክፈቱ፣ በእልልታ በጭብጨባ ጌታን አመስግኑ። ወጥመድ ተሰበረ፣ እኛም አመለጠን። ሃሌሉያ። እኛ በማናውቀው ሁኔታ አብስትራክት በሆነ ሁኔታ የተጠመደብን ወጥመድ ተሰበረ። ሃሌሉያ። ወጥመድ ተሰበረ፣ ወጥመድ ተሰበረ፣ ወጥመድ ተሰበረ። I declare in the name of Jesus ወጥመድ ተሰበረ። ሃሌሉያ። ወጥመድ ተሰበረ። አንተ የማታውቀው ወጥመድ ዛሬ ተሰበረልህ። አንቺ የማታውቂው ወጥመድ ዛሬ ተሰበረልህ። በጌታ በኢየሱስ ወጥመድ ተሰበረ። ከሕይወትህ ላይ ተሰበረ። ከዘመንህ ላይ ተሰበረ። ከላይህ ላይ ተሰበረ። በኢየሱስም ተሰበረ። በኢየሱስም ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ሻቶና ማክራዲያና ማሳ ኬላ ቦራ ባዲያና ማሳ ማቶሳ ክራዲያና ማሳ ዘመኔ በጌታ በኢየሱስም ነፃ ነው። እስቲ ዘመኔ ነፃ ነው በሉ። ዘመኔ ነፃ ነው። ዘመኔ ነፃ ነው። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ወገኖቼ ሆይ መንፈሴ ላይ ስለሚጮህ ነው። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። በጌታ በኢየሱስም ተሰበረ። ከሕይወትህ ላይ ተሰበረ። ከራእይህ ላይ ተሰበረ። ከቤተሰብህ ላይ ተሰበረ። ከትዳርህ ላይ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ሻቶና ማክራዲያና ማሳ ሃሌሉያ፣ 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 ሃሌሉያ። ሰባሪው ከፊት ወጥቷል። ሰባሪው ከፊት ወጥቷል። ሰባሪ ከፊት ወጥቷል። አንተ የማታየውን የሚያይ ከፊት ወጥቷል። ሰባሪው ከፊት ወጥቷል። ሰብረህ ታልፋለህ። ሰብረህ ታልፋለህ። ሰባሪው ወጥቷል። ሾዳና ማክራዲያና ማሳ ሰየነ ጌታ ሃሌሉያ። ኢየሱስ በምስጋናው የተፈራ ድንቅን ደግሞ የምስራ አንተነህ ጌታ፣ አንተነህ ጌታ፣ አንተነህ ጌታ፣ አንተ ብቻ ጌታ። በምስጋናው የተፈራ ድንቅን ደግሞ የምሰራ ማነው እሱ? አንተነህ ጌታ፣ አንተነህ ጌታ፣ አንተነህ ጌታ፣ አንተ ብቻ ጌታ። አዳኝነህ ከእስራት የምትፈታ ለጠላት የማትረታ የኔን ነፍስ ከጠላት ተሟግተህ አዳንካት ከእስራቷ ፈትህ። አዳኝነህ ከእስራት የምትፈታ ለጠላት የማትረታ የኔን ነፍስ ከጠላት ተሟግተህ አዳንካት ከእስራቷ ፈትህ። አዳኝነህ ከእስራት የምትፈታ ለጠላት የማትረታ
አትፈራትም ነፍሴ ሁል ጊዜ ሁል ጊዜ ክበር ትልሃለች ጌታ ኢየሱስ ክበርልኝ ጌታዬ ንገስልኝ አዳኝ ከእስራት ምትፈታ ለጠላት የማትረታ የኔን ነፍስ ከጠላት ተሟግተህ አዳንካት ከእስራቷ ፈትህ። ወጥመድ ተሰበረ፣ ወጥመድ ተሰበረ፣ ወጥመድ ተሰበረ፣ ወጥመድ ተሰበረ፣ ወጥመድ ተሰበረ፣ ወጥመድ ተሰበረ። ሻቱና ማክራት ያላማስ ኪሎራ ላባራ ላቦራ ላባዲ ያላማስ ኢየሱስ የተባረከ ይሁን። እስቲ ጩሁና ወጥመድ ተሰበረ በሉ። ምድር ትስማ ወጥመድ ተሰበረ በሉ። 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 ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ. The chain is broken. We are free. We are free. We are free. እግዚአብሔር የሚባል ትልቅ አምላክ ወጥመድ ሰበረልህ። እግዚአብሔር የሚባል ትልቅ አምላክ ወጥመድ ሰበረልሽ። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። ኢየሱስ የተባረከ ይሁን። ኢየሱስ የተባረከ ይሁን። ኢየሱስ የተባረከ ይሁን። የምታመልከው የተባረከ ይሁን። የምትከተለው የተባረከ ይሁን። ኦ ኢየሱስ ስምህ ለዘላለም ይባረክ። እናከብርሃለን፣ እናመሰግንሃለን። ስምህ ለዘላለም ብሩክ ይሁን። ቀሪ ጊዜያችንንና ቆይታችንን በስምህ ባርክልን፣ በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ ከሌሊት ጀምሮ ውስጤ ላይ በጣም ይሄ ነገር ይጮሃል፣ መንፈሴ ላይ። ኢየሱስ ጌታ ነው። አያም ሹር ወጥመድ ተሰብሮላችኋል። እስቲ አሜን በሉ። እርግጠኛ ነኝ ወጥመድ ተሰብሮልኛል በሉ። የወጥመድ ክፋቱ አይታወቅም። እግዚአብሔር የተመሰገነ ይሁን። የወጥመድ ክፋቱና መጥፎነቱ አይታወቅም። የቱ ጋር እንዳለ ማን እንዳጠመደውም አይታወቅም። ነገር ግን እግዚአብሔር የማያውቀው ነገር ስለሌለ ከፊት ለፊት ወጥቶ ሁል ጊዜ ይሰብርላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ መዝሙረኛው ዳዊት ሲናገር ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ወጥመድ እናንተ በማትረዱት በማታውቁት መልኩ በህይወታችሁ ላይ፣ በቪዥናችሁ ላይ፣ በፊውቸሪቲያችሁ ላይ፣ በኑሯችሁ ላይ፣ በትዳራችሁ ላይ ጠላት የሚያስቀምጠው ነገር ነው። እንዳትሳኩ፣ እንዳትከናወኑ የእግዚአብሔር ቃል ደርሶላችሁ በህይወታችሁ እንዳይፈጸም፣ ስጋ እንዳይለብስ በፊታችሁ የሚቀመጥ ነገር ነው። ነገር ግን የምታመልኩት የምትከተሉት ጌታ እናንተ የማታዩትን እሱ ያየዋል። ስለዚህ ሁልጊዜ ወጥመድ ይሰብርላችኋል። ኢየሱስ ክርስቶስ ጌታ ነው። እየተሰበረላችሁ እዚህ ደርሳችኋል። እየተሰበረላችሁ ትቀጥላላችሁ። በጣም የሚገርመው ነገር ሰይጣን አንድ ወጥመድ ስለተሰበረበት ማጥመድ አይተውም። እሱ ሁሌ ነው የሚያጠምደው። ጌታ ግን ሁል ጊዜ ይሰብርልሃል። ኢየሱስ ክርስቶስ ጌታ ነው። አታውቀውም እኮ እና አንዳንዱ እንዳውም ብታውቀው ኖሮ እዚህ ፌንት ትነቅል ነበር፣ ትቀሰቅስ ነበር። ጌታ የሰበረልን ወጥመድ ብታይ እዚህ በቃ በድንጋጤ ቀስቀሳ አምቡላንስ እንጠራለን ነበር። ክብር ለእግዚአብሔር ይሁን። ወጥመድ ተሰበረ፣ እኛም አመለጠን። ኢየሱስ ክርስቶስ ጌታ ነው።
ባለፈው ጊዜ ወደ ጀመርነው ሐሳብ እንሄዳለን። እግዚአብሔርን ፈጽሞ መከተል። ክብር ለጌታ ለኢየሱስ ይሁን። ቃሉ ያለው በዚህ በዘኍልቍ መጽሐፍ ላይ ነው። ምዕራፍ 14 ላይ ነው ከቁጥር 20 ጀምሮ። እስቲ ቁጥር 23 ጀምሮ ያለውን ላንብበው። ክብር ለእግዚአብሔር ይሁን። በእውነት ለአባቶቻቸው የማልሁላቸውን ምድር አያዩም፣ ከእነርሱም የናቀኝ ሰው ሁሉ አያያትም። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል ይላል። ጌታ የተመሰገነ ይሁን። በጣም የሚገርመው ነገር የእግዚአብሔር ቃል፣ እግዚአብሔር በእናንተ ላይ የተናገረው ቃል ለእናንተ ብቻ ሳይሆን ከእናንተ በኋላ ለዘራችሁም ጭምር ነው፣ ለትውልዳችሁም ጭምር ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለእኔ የተናገረው ቃል ለእኔ ብቻ አይደለም፣ ለልጆቼ ብቻም አይደለም፣ ለልጅ ልጆቼም ጭምር ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር አምላክ ምን አለ? ዘሩም ይወርሳታል አለ። እግዚአብሔር አምላክ የተመሰገነ ይሁን። ካሌብ በዓይኑ ያላየው ትውልድ፣ ካሌብ ገና በሕይወት እያለ ሳይሆን በሕይወት ከሞተ በኋላ 3፣ 4፣ 5 ትውልድ ሁሉ ምን ያደርጋታል? ይወርሳታል። በማን እምነት? በካሌብ እምነት። በማን ተስፋ ቃል? በካሌብ የተስፋ ቃል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔርን ፈጽመን የምንከተለው በእምነት ነው ብለናል ባለፈው ሳምንት። ጌታ የተመሰገነ ይሁን። ዛሬ ደስ የሚል ነገር ልንገራችሁ። እኔ በዚህ ሳምንት በጣም ጥሩ ነገር ውስጥ ነው ያለፍኩት። እየሸተተኝ ጠላት ውጊያ እየሸተተኝ፣ እኔም ደግሞ እንዲሁ እንዳመለኩ ነው በቃ ያሳለፍኩ። ጌታ የተመሰገነ ነው። እግዚአብሔርን ፈጽመን የምንከተለው በአምልኮና በምስጋና ነው። ፕሬዝ ኤንድ ወርሺፕ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔርን ስትከተሉት እያመለካችሁት ነው። ምክንያቱም የምታመልኩት እሱ አምላክ ስለሆነ ነው። ከእርሱ በስተቀር ሌላ አምላክ ስለሌለ፣ ከዚህ በፊትም ስላልነበረ ወደፊትም ስለማይኖር እውነተኛ አምላክና የዘላለም ሕይወት እሱ ቀንበሬን የሰበረው፣ ሞቴን ወደ ሕይወት፣ ውርደቴን ወደ ክብር የለወጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ሃሌሉያ! ለዚህ ነው መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 17 ላይ እርሱ እውነተኛ አምላክና የዘላለም ሕይወት ነው። ክብር ለእግዚአብሔር ይሁን። በጣም የሚገርማችሁ እግዚአብሔር ስለ ራሱ ሲናገር በኢሳይያስ መጽሐፍ እኔ ማነኝ አለ። አቤት! እኔ ነኝ፣ ከኔም በቀር ሌላ የለም። ጌታ የተመሰገነ ነው። 4 ነጥብ። ስለዚህ ከሱ በቀር አለው ብሎ የሚመጣ ካለ ውሸቱን ነው፣ ሌባ ነው፣ ሐሰተኛ ነው። ከኔ በስተቀር ሌላ የለም አለ። ለዚህ እኮ ነው ከኔ በስተቀር ሌሎች አማልክት አይሁኑልህ። አምላክ አልተሰራም፣ በሰማይም በምድርም ከእርሱ በስተቀር አምላክ የለም። አምላክ ስለሆነ ነው የምናመልከው። ስለሚያበላን ስለሚያጠጣን አይደለም፣ ስለ ተለያየ ነገር ስለ ቁሳቁስ አይደለም። እግዚአብሔርን የምናመልከው እሱ አምላክ ስለሆነ ነው። የሚታየውና የማይታየው ሁሉ የተሰራውና የተፈጠረው በሱ ነው። ሁሉ በእርሱ ከእርሱና ለእርሱ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔርን ስትከተሉት በአምልኮና በምስጋና ነው። ጌታ ኢየሱስ ክርስቶስ ጌታ ነው። ተመልከቱ፣ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 7 ላይ ሲናገር ሕዝቡም ሊበሉ ሊጠጡና ሊዘፍኑ ተነሱ ይላል። ዘጸአት መጽሐፍ ምዕራፍ 32 ቁጥር 6 ላይ ታገኙታላችሁ ታሪኩ። ሙሴ ተራራ ላይ ወጥቶ በዘገየ ጊዜ ሰዎቹ ይሄ ከግብፅ ያወጣን ሰው አሉ። አንድ ሰውዬ ያደረጉት ቪዥነሪውን፣ የተቀባውን ሰው፣ የእግዚአብሔርን ክብር የተሸከመውን ሰው ራሱ ሲጠሩት ራሱ ሰውየው ነው ያሉት። ይሄ ከግብፅ ያወጣን ሰው ምን እንደሆነ፣ ምን እንዳገኘው፣ ምን እንደገጠመው አናውቅም። ስለዚህ በፊታችን የሚሄዱ አማልክት ስራለን። አምላክ አይሰራም። አምላክ የሰው እጅ ስራ አይደለም። እዚህ ናቸዋል። በሐዋርያት ሥራ ምዕራፍ 17 ላይ ጳውሎስ በሮም በአቴንስ ከተማ በግሪክ እየተዘዋወረ ሲሄድ በጣም የግሪክ ሰዎች ፈላስፎች ስለሆኑ በጣም ብዙ አይነት መሰዊያ እያነበበ ሲሄድ አንድ መሰዊያ አነበበ።
ምን የሚል የሰለቸው ነው። እሱንም ሰው የሰራው በቃ ፍልስፍና የሰለቸው ሰውዬ ይመስለኛል እሱን የሰራው። እንደዚህ ይላል ለማይታወቅ አምላክ እኔ ምን አጨቃጨቀኝ? የጴንጤ የእስላም የምናም የቡዲስት ይህን ምን ለማይታወቅ አምላክ። ስለዚህ ጳውሎስ አነበበውና ጉድ አለ። ይህንን የማይታወቀውን አምላክ ነው የምነግራችሁ ነው ያለ። ክብር ለእግዚአብሔር ይሁን። እሱ ሰማዩን ምድሩን ባህሩን በእርሱ ውስጥ ያለውን ሁሉ የሰራ ነው። እሱ እጅ በሰራው መቅደስ ውስጥ አይኖርም፣ በሰው እጅ ስራ አይደለም። እስቲ አሜን በሉ። አምላካችን እግዚአብሔር የሰው እጅ ስራ አይደለም፣ የሰው ፍልስፍና ውጤት አይደለም። ሰው ደምሮና ቀንሶ ያመጣው ነገር አለ። እሱ መለኮት ነው። ሁሉ ነገር ሳይኖር የነበረ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ጌታ ነው። ጌታን ስንከተለው እግዚአብሔርን ስንከተለው እያመለክነው ነው የምንከተለው። እየዘፈን አንከተለው ጌታ። ክብር ለእግዚአብሔር ይሁን። ያ ሁሉ ሚራክል የተደረገለት ሰው የባርነት ቀንበር 400 ዓመት የባርነት ቀንበር የተሰበረላቸው ሰዎች የጦር ቁጥር እንዳይጎድል ጭድን ፈልጋችሁ አምጡ ሲባሉ የነበሩ ሰዎች። በጣም የሚገርማችሁ ነገር ስለ ባርነት መንፈስ ሌላ ጊዜ እንነጋገራለን። ባርነት በጣም መጥፎ ነገር ነው። የባርነት መንፈስ ማለት በጣም አደገኛ የሆነ ዲማኒክ ስፒሪት ነው። ባርነት በጣም መጥፎ ነገር ነው። ሙሴ መጥቶ ወደ እነሱ የአባቶቻችሁ አምላክ እግዚአብሔር ላከኝ ሲል የቱ አሉት? የአባቶቻቸውን አምላክ እግዚአብሔርን እንኳን አስጠፍቶባቸዋል ባርነት። የቱ አሉ? እና ስሙ ማን ነው ሲሉ የአብርሃም የይስሐቅ። በቃ እንደው እሱ እንኳን ትዝ ካላቸው እግዚአብሔር ትዝ ባይላቸው አባቶቻቸው ትዝ ቢሏቸው የአብርሃም የይስሐቅ ያዕቆብ አምላክ እኔ ነኝ በል። ክብር ለእግዚአብሔር ይሁን። ከእንደዛ አይነት ጽኑ ባርነት በ10 የተለያየ መቅሰፍትና ተአምራት የግብፃውያንን አማልክትና አጋንንት ለዘመናት የገዛቸውን የጨለማ ስራ አጋንንት መንግስት ገልብጦ ነፃ ያወጣቸውን እግዚአብሔር ክብር ለእግዚአብሔር ይሁን። ሃሌሉያ። ወይኔ አለቀልን እዛው በሞትን ኖሮ ግብፅ ሳለን አሁን ከዚህ ቀይ ባህር ከዚህ ባህር ማን ያሳልፈናል ሲሉ ባህር ከፍሎ ያሻገራቸውን እግዚአብሔር ፈረሱና ፈረሰኛውን ብለው የዘመሩለት እግዚአብሔር ጌታ የተመሰገነ ነው። አጋንንታችን የወጣልን ቀን ብቻ እኮ አይደለም የምንዘምረው። ሆዳችን በልቶ የጠገበ ቀን ብቻ አይደለም የሚዘመረው። ክብር ለእግዚአብሔር ይሁን። ያን የዘመሩለትን እግዚአብሔር ተውትና የወርቅ ጥጃ ሰርተው ጥጃዬ ጀመሩ ሰዎች። ህዝቡም ሊበሉና ሊጠጡ ሊዘፍኑ ተነሱ። ከእግዚአብሔር ባገኙት ነፃነት፣ ከእግዚአብሔር ባገኙት ብለሲንግ በረከት፣ ከእግዚአብሔር እጅ በተቀበሉት ነገር በልተው ጠጥተው ጠግበው ዘፈን ጀመሩ። ወዴት እየሄዱ ነው? ወደ ተስፋይቱ ምድር፣ ወተትና ማር ወደምታፈስ ምድር። ገና ከሚራክል ያመጡ ሰዎች በሚራክል እየኖሩ ያሉ ሰዎች ናቸው። ገና ብለሲንግ ውስጥ አልገቡም። ገና ሚራክል ውስጥ ናቸው። በሚራክል ነፃ የወጡ ሰዎች፣ የዕለት ነገራቸውን በሚራክል የሚያገኙ ሰዎች፣ እያንዳንዱ ቀናቸው የተአምር የሆነ ሰዎች፣ ቀኖቻቸው ሁሉ የተአምራት የሆኑ ሰዎች። ኢያሪኮ መጣ ታምር ነው። ቀይ ባህር መጣ ታምር ነው። አማሌቅ መጣ ታምር ነው። ኢያሪኮ በቃ እያንዳንዱ ቀን ታምር ነው፣ ሚራክል ነው። ነገ ምን እንደሚበላ ሁሉ አይታወቅም። ነገ ጠዋት ካልወረደ ነገርየው ቆንቆ እንጂ ኑሯቸው ሁሉ የተአምር ነው። ግን ምን እያደረጉ ነው? እየሄዱ ነው። ሲፈልጉ ፈረስና ፈረሰኛውን ይላሉ፣ ሲፈልጉ ደግሞ ይዘፍናሉ። ግን ምን እያደረጉ ነው? እየሄዱ እየተከተሉ። ወገኖች ይሁን ስንሄድ ጌታን ስንከተለው እያመለክ ነው። ጌታ የተመሰገነ። በህይወት ጎዳናችሁ ውስጥ በጉዞአችሁ ውስጥ በምድረ በዳ ጉዞ ውስጥ ሁሉ ጊዜ የተለያየ ነገር አለ። የእግዚአብሔር አምላክነት ካልገባችሁ በስተቀር በየቀኑ እንድትዘፍኑ የሚያደርግ ብዙ ነገር አለ። ክብር ለእግዚአብሔር ይሁን። ነገር ግን አንድ ነገር ልንገራችሁ። ሐዋርያው ጳውሎስ ሲናገር እንደዚህ አለ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ
የዚህ ዓለም ገዢ የማያምኑ ሰዎችን አይምሯቸው ምን አደረጋቸው አለ? አሳወራላቸው። ምክንያቱም የክርስቶስ የክብሩ ወንጌል የክብሩ ነጸብራቅ የሆነው ወንጌል እንዳይበራቸው አይምሯቸውን አሳወረ። እኛ ግን በጨለማ ብርሃን ይብራ ያለ በልባችን የበራው እሱ ራሱ ነው። ያሚያንት ነው። ሃሌሉያ። በጨለማ ብርሃን ይብራ ያለ በልባችን የበራ እሱ ነው። እግዚአብሔር በርቷል። በልባችን ውስጥ በርቷል። አምላክ ነው፣ በርቷል። ጌትነቱ በርቷል። መለኮትነቱ በርቷል። በእጁ ከምንቀበለው ከሚደረግልን ከምንበላው ከምንጠጣው በሕይወታችን ከሚደረግልን መለኮታዊ አቅርቦቶች ባሻገር እግዚአብሔር በልባችን በርቷል። እዚህ ውስጥ ነው የበራው እግዚአብሔር። ጨለማ የሆነ ልባችን ውስጥ ሙት መንፈሳችን ውስጥ እግዚአብሔር በራልን። እስቲ እግዚአብሔር በራልን በሏል። ለዚህ እኮ ነው መዝሙረኛው ላይ እግዚአብሔር አምላክ ነው ምን ይጠበስልን ለእኛም በራልን። አሜን። እግዚአብሔር አምላክ ነው ለእኛም በራልን። ግራና ቀኝማ ነው። ለአንዳንዶቻችን ድንጋዩ አምላክ ነበር፣ ለአንዳንዶቻችን እንጨቱ አምላክ ነበር፣ ለአንዳንዶቻችን ካራማው፣ ለአንዳንዶቻችን ምን የኛማ ማዕት እኮ ነው ጨልሙ። እግዚአብሔር አምላክ ነው ለእኛም በራልን። ታዲያ የበራልን አምላክ እንዴት ነው የምትከተለው? ቀንበርን የሰበረው ከዚህ ዓለም ባርነት ከዘላለም ሞት ከዲያብሎስ ጽኑ ስራት ነፃ ያወጣልን በሰማይ ከተማና ርስት ያዘጋጀልንን ጌታ እያመለክን ነው የምንከተለው። ጌታ የተመሰገነ ነው። ደህንነታችን ተጀመረ እንጂ አልተፈጸመም። አይደለም ፓስተር? ክብር ለእግዚአብሔር ይሁን። ደህንነታችን ሙሉ እስኪሆን ፍጹም እስኪሆን ከዚህ ከድንኳን ውስጥ ወጥተን ድረስ የሚበሰብሰው የማይበሰብሰውን እስኪለብስ ድረስ እንዴት ነው ዛሬ አሁን በአምልኮ ሰዓት ደስ አላችሁ አይደል? ደስ አላላችሁ? ወንድሜ እዛ ስትሄድማ እኮ በቃ እንዴት እንደሆነ ልነግራልን ያስረዳም አንችልም። ጌታ የተመሰገነ። ይሄ ቀብድ ነው፣ መያዣ ነው። እዛ ያለው ህይወት ምን እንደሚመስል ቅምሻ ነው። ይሄ እስቲ ቅምሻ ነው ወደ ታጠቀባቸዋል። ይሄ ቅምሻ ነው። whatever it is በጣም ዲቫይን የሆነ የእግዚአብሔር መንፈስ ያለበት አምልኮ ብታመልኩ የሚገርም አይነት የእግዚአብሔር ቃል ስልጣን ቢመጣላችሁ ይሄ ቅምሻ ነው። የሚመጣው ዓለም የዛኛው ዓለም ምንድነው? ቅምሻ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔርን ስንከተለው እያመለክነው ነው ልንከተለው የሚገባው። ሕዝቡም ሊበሉና ሊጠጡ ሊዘፍኑ ተነሱ ይላል። ይኸውላችሁ ሰው መንፈሳዊ ካልሆነ ሲጠግብ ዘፈን ነው የሚለው። በቃ ዘፈን ነው። ይሄማ አየሩ ሁሉ ዘፈን ነው። እዚያ ጋር አየሩ ሁሉ ዘፈን ነው። በቃ አንድ ወንድም ሲናገር ከአዲስ አበባ ስመጣ አለ ላፎንቲኖች የሚባሉ ሰዎች አንድ ዘፈን አምጥተው ነበር። ባቡሬ ይዞ ይገባል እና ልክ ከመናኸሪያ ስንወጣ ከፈተው አለ። በቃ ሹፌሩ ባቡሬ ይላል። ሄደናል ቃሊቲ ያለፍናል። በቃ ወደ ኋላ ወደፊት ባቡሬ ነው። ትንሽ ቆይቼ ቃሊቲን እንዳለፍኩ አለ ውስጤ ባቡሬ ማለት ጀመረ። ባቡሬ ይዞ ይገባ ድሬ ማለት ጀመረ። ከዛ ሄድን አዋሽንም ምናምን አለፍን። አሰበ ለምሳ ስንቆም ምሳ እየበላ መዝሙር መስሎኛል አለ ባቡሬ ይዞ ይገባ ድሬ ማለት ጀመረ። ትዝ ሲለኝ አለ በኢየሱስ ስም ይሄ አየሩ ሁሉ በሲብ ዘፈን ምናምን እኮ ነው። ይሄ አየሩ ሁሉ ዘፈን ተግባባን። ነፍሳችንን ካላሰለጠናትና ለእግዚአብሔር ቃል ካላስገዛ ነው በስተቀር ይሄ ዘፈን ነው። አካባቢው አየሩ ምድር ሁሉ ዘፈን ነው። የሚዘፍንልህ ሰው ባይኖር ሁሉ አየሩ ሁሉ ዘፈን የምታሸተው አየሩ ሁሉ ዘፈን ነው። ክብር ለጌታ ነው። ጌታ ኢየሱስ ክርስቶስ ጌታ። ጌታን ስንከተለው ግን እያመለክነው ነው የምንከተለው። ስናመልከው ሞልቶልን አይደለም እንዴ? ኩኒ አጃይባ ይባላል በእኛ ሀገር ቋንቋ። ሲሞላ ዘምሬ ሲጎላ አላለቅስም እኮ። እዚህ ውሉድ ስንመጣ ብቻ እኮ አይደለም እኮ እየሄድን በቤታችን
መዓቱ ሲወርድብን ሁሉ ሲሞላ ዘምሪ ሲጎላ አላለቅስም በምንም ሁኔታ አምልኮ አልቀንስም አንተ ከሁሉ በላይ ነህ እንል ይገባል። ያን ጊዜ የከበበ ዲመኑ ድራቅ ነው የሚጠፋው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በጣም ይገርማችኋል። ሙሴ ከተራራ ሲወርድ እግዚአብሔር ነግሮት ነው የወረደው። ሕዝብ አለ ስተዋልና ቶሎ በል ድረስላቸው አለ። አይ ቲንክ ኢያሱ እስከ ተራራው ጫፍ ከሙሴ ጋር ይሄድ አይመስለኝም። እና ዝቅ እያሉ ሲመጡ እረ የሰልፍ ድምፅ አለ ሙሴ። ኢያሱ ነው አለ ሙሴ ነው እግዚአብሔር ነግሮኛል። ይሄ የድል ነሺ ወይም የድል ተነሺ ድምፅ አይደለም። የምን ድምፅ ነው አለ? የዘፈን። እስቲ ወፈር ያለ ወንጌል ነው። ጌታ የተመሰገነ ነው። ይኸውላችሁ መዝሙር በመንፈስ ነው፣ በስጋ ዘፈን ነው። እንስማማለን? መዝሙር በምንድን ነው? በመንፈስ ነው፣ በመንፈስ ነው። በስጋ ዘፈን። ዘፈን የስጋ ስራ አንዱ ምንድን ነው ይላል መጽሐፍ ቅዱስ? ዘፈን ነው። ይሄ ወፈር ያለ ወንጌል ይባላል። እንደማትቀየሙ ተስፋ አደርጋለሁ። በጠዋት ክፉ መናገር ተባለ። እግዚአብሔር የተመሰገነ። ክብር ለእግዚአብሔር ይሁን። ይሁላችሁ በእግዚአብሔር ፋንታ ባዳነን፣ ነፃ ባወጣን፣ ቀንበራችንን በሰበረ፣ ትብታባችንን የቤተሰባችንን ሙቃቢ ከራማ ባራገፈልን ጌታ በሱ ምትክ ያስቀመጥነው ነገር ካለ በሱ ምትክ የሆነ ነገር አስቀምጠን እየዘመርን ከሆነ እሱ ነገርዬ ዘፈን ነው። እግዚአብሔር ብቻ። እስቲ እግዚአብሔር ብቻ በል። በእኔ ህይወት እግዚአብሔር ብቻ። ድንገር እግዚአብሔር ብቻ። በእናንተ ህይወት እግዚአብሔር ብቻ። ሌላ ተጨማሪ ዋተካንጅሩ አንድ ነገር የለም። ድንገር መስሎ ነው እንጂ ከእግዚአብሔር ውጭ ምንም ነገር የለም። ክብር ለእግዚአብሔር ይሁን። እግዚአብሔር ያለው ሰው ደግሞ ምንም አይሆንም። ልንገር ከእግዚአብሔር ጋር ያለው ሰው እግዚአብሔር ቃል ያወጣበት ሰው ማለት በቃ ምን ብዬ ልንገር፣ በቃ አቻዩ ዲቬሮ ነው። መዓት ቢወርድበት ምንም አይሆን። አውጥቶበታል። ንጉሥ ቃል አውጥቶበታል። ብጥለው አይሞት፣ ብታስረው አይሞት፣ ጉድጓድ ብጥለው አይሞት፣ አንበሳ ጋር ብጥለው አይበላው። ሰውየው በቃ የሆነ ነገር ነው። ምክንያቱም ቃል ወጥቶበታል። አንድ ነገር ልንገራችሁ፣ ቃል የወጣበት ሰው አይበላም፣ አይነካም። አንተ ጋር የመጣው ነገር ሌላ ሰው ጋር መጥቶ ቢሆን ኖሮ ወደ ሌላ ነገርነት ይቀይረው ነበር። ወደ አቧራ፣ ወደ አፈርነት ሁሉ ይቀይረው ነበር። አንተ ጋር ኃይል ያጣው ቃል ስለወጣብህ ነው፣ ቃል ስለተነገረ። እግዚአብሔር የተመሰገነ። ልንገራችሁ እንኳን የእግዚአብሔር ቃል የተነገረበት ሰው ቀርቶ እኔ አያቴ በጣም አርበኛ ሰው ስለሆነ በጣም ኃይለኛ የወፍ ቀዳዳ የማያስገባ አጥር አለው። ኃይለኛ ውሾች አሉ። በጣም የሚገርመው አባቴ አባዩያ የሚባል ጓደኛ አለው። አባዩያ ሼኪ ናቸው፣ ደጋሚ ናቸው። እና አያቴ ውሾች ላይ ሁሉ ደግሞባቸዋል። ጌታን ተቀብዬ ባገኛቸው እነዛን ውሾች ሁሉ አጋንንት ታወጣላቸው ነው። ውሾቹ ጅብ አይበላቸውም። የፈልጋ የጅብ መንጋ ቢመጣ አይነካቸው። ቢኮዝ ተደግሞባቸዋል። አባዩያ ቃል አውጥተውባቸው፣ እሳቸው እንኳን ቃል አውጥተውባቸው አሟርተውባቸው ጅብ ካልበላቸው አንተ የሰራው